ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። ኢሳያስ እንደምናመሸም ሁለት ሰበር ዜናዎች አሉ። የመጀመሪያው አሳዛኝ ብዬ ልገልጸው የምገደደው ነው። የሊቢያው መሪ ሙአመር አልጋዳፊ ልጅ ሳይፍ አልኢስላም ጋዳፊ በዛሬው ዕለት መገደሉ ተሰምቷል። ሳይፍ አልኢስላም ጋዳፊ ከ2000 የፈረንጆች ሚሊኒየም አንስቶ አባቱ ሙአመር አልጋዳፊ እስከተገደሉበት የፈረንጅ 2011 ድረስ የአባቱ ተተኪ ወይም ቁጥር 2 ተደርጎ ይታይ የነበረ እንደ አልጋ ወራሽ የሚቆጠር ልጃቸው ነበረ። በ2011 አባትየው ከተገደሉ በኋላ የጋዳፊ ቤተሰቦች መታደናቸው ይታወቃል። ሌላ ወንድ ልጃቸው በተመሳሳይ ሁኔታ ተገድሎ በአንድ ካምፕ ነገር ከአባቱ አስከሬን ጋር ለእይታ መሰጣቱን ማንም ሊዘነጋ አይችልም። የሚገርም አሳዛኝ ትራጀዲ ነው። አልሳይፍ አልኢስላም እሱም በቁጥጥር ውሎ በዛን ጊዜ ማለት ነው ከአባቱ ሞት በኋላ ዛሬ በሞተባት ምዕራባዊ ሊቢያ ዚንታን የተባለች ከተማ ውስጥ ወደ 9 ዓመት በኋላ ላይ ቁጥሩን አስተካክላለሁ ታስሮ ቆይቶ ነው ነፃ የወጣው። እንደማስታውሰውና ትዝ እንደሚለኝ አንድ ጣቱ ይሁን 2 ጣቱ በጭካኔ እንደተቆረጠ ያውቃለሁ። የሙአመር አልጋዳፊ የስልጣን ተተኪ ደረጃ እስከ መታሰብ የደረሰና በአባቱ አገዛዝ ላይ ፈረንሳይ መራሽ የአየር ድብደባ በተካሄደበት ጊዜ በወቅቱ 3ቱ ጎረምሶች በሚል ነበረ በግሌ ዘገባውን ምሰራው በጣም የማስታውሰው ነው። የአሜሪካው የቀድሞ ፕሬዚደንት ባራክ ሁሴን ኦባማ፣ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካሜሩን እንደዚሁም ደግሞ ዋናውና ግንባር ቀደሙ የፈረንሳዩ ፕሬዚደንት ሳርኮዚ ነበሩ። ሳርኮዚ ለምርጫ በተዘዋዋሪ ፍርድ ቤቱን በቀጥታ ወስደዋል ብሎ ለማረጋገጥ አልቻለም። ነገር ግን በአማካሪዎቻቸው በኩል እንደወሰዱ በፈረንሳይ ፍርድ ቤት አስችሎ ለተወሰነ ጊዜም ወህኒ ገብተው ነፃ ሊወጡ ችለዋል። ሳርኮዚ ለምርጫ አሸናፊነት ከሀገራቸው ሕግ ውጪ ከጋዳፊ ሚሊዮን ዶላሮች ወስደው ነበርና የዛን ጊዜ ጦርነቱን በዋነኛነት የመሩት ተቃዋሚዎችን በመደገፍ የ2011 የአረብ ጸደይ የተባለውን የነፃነት ታጋዮች ናቸው በሚል እሳቤ በተለይ ቤንጋዚ ላይ የተቀሰቀሰ አመፅ የመንግሥት የጦር ግምጃ ቤትን ገንጥለው እሱን በመዝረፍ የትጥቅ ትግል የጀመሩ። እንደሚታወቀው ደግሞ የአረብ ጸደይ ንቅናቄ በዋነኛነት የሰላማዊ ሰዎች የተቃውሞ ትዕይንት እንጂ የጠመንጃ ውጊያ እንዳልነበር እናውቃለን። በቱኒዚያ እንደዛ ነው የሆነው። በግብፅም እንደዛ ነው የሆነው። ተቃውሞ ነው። ጣሪር አደባባይን ሞልተው
ያላቋረጠ ተቃውሞ አደረጉ እንጂ የመሳሪያ ግምጃ ቤት ሰብረው ጦሩን በውጊያ አልገጠሙም ነበረ። የሊቢያው ግን ተለይቶ ቤንጋዚ ውስጥ ያለን የመንግስትን የጦር ግምጃ ቤት ሰብረው የተደራጁ ወገኖች የከፈቱት ውጊያ ነበር ጋዳፊ ላይ። በዚያን ጊዜ እነሱን የፍትህ የነጻነት የዲሞክራሲ ታጋዮች አድርገው በመቁጠር በጣም እርግጠኛ መሆን ይቻላል ሳርኮዚ ለምርጫ የወሰደውን ገንዘብ የሰራውን ወንጀል ለመደበቅ ምንጩን ማጥፋት ነበረበት። ሰጪውን ጋዳፊ ናቸው። ስለዚህ ከፍተኛውን ድብደባ ያደርግ የነበረው የፈረንሳይ ሚራዥ ነበረ። የሊቢያን የጦር ጀቶች ባሉበት እየመቱ ታንኮቹን እየመቱ መንግስት በደቡብ የሀገሪቱ ክፍል በቤንጋዚ የተነሳውን አመፅ እንዳይቋቋም በማድረግ ጋዳፊን መጨረሻ ላይ አድነው የፈረንሳይ የጦር ጀት ነው አጃቢዎቹን መጥቶ ጋዳፊን ይዘው ለመደበቅ ባስገቡት ፉካ ውስጥ ነው ህዝቡ አውጥቶ በጣም ለህሊና የሚዘገንን ድርጊት ፈጸመባቸው። የጋዳፊ የመጨረሻ ቃል ምን አደረግኳቸው የሚል እንደነበረ አይዘነጋም። በዚህ በጋዳፊ ቤተሰቦች ላይ በተነጣጠረ ዘመቻ የጋዳፊ በዚህ ደቂቃ ላስታውሰው አልችልም አንድ ልጅ አብሮ የተገደለ መሆኑ አይዘነጋም። እንግዲህ የአባቱ ተተኪ ተደርጎ ይቆጠር የነበረው እና ዛሬ ሞቱን የሰማ ነው ሳይፍ አልኢስላም ጋዳፊ በወቅቱ ደጋግሞ ያሰማው የነበረው እነዚህ ሦስቱ አሜሪካ፣ እንግሊዝና ፈረንሳይ ያደርጉበት የነበረው ርብርብ የፈረንሳዩ ፕሬዚደንት ሳርኮዚ የወሰደውን ለምርጫ ብሎም ከሊቢያ የወሰደውን ገንዘብና የፈጸመውን ወንጀል ለመደበቅ ሲል የሚያደርገው እንደነበረ ደጋግሞ ይናገር የነበረ ልጅ ነው እና በዛሬው ዕለት ማንነታቸው ባልታወቀ ነገር ግን 4 እንደሆኑ በታመነ ነፍሰ ገዳዮች ነው በጥይት የተገደለው። የዚህን የጋዳፊን ልጅ መገደል ያረጋገጡት አልጀዚራ እንደገለጸው የእሱ የፖለቲካ አማካሪ የሆኑት አብዱላ ኦትማን ናቸው። እነዚህ ገዳዮቹ እና ያገዳደላቸው ሁኔታን በተመለከተ ዝርዝር አልወጣም። ዜናው ገና እየዳበረ የሚሄድ ነው። ሳይፍ አልኢስላም ከእስር ከወጣ በኋላ ምንም አይነት የመንግሥት የሥልጣን ቦታ ያልያዘና እውነቱን ለመናገር ላለፉት 10 ዓመታት የአንድ ዜጋ የአንድ ሊቢያዊ መደበኛ ሕይወት ሲኖር የነበረ ልጅ ነው። የሞተበት ዕድሜ 53 ነው ኢሳያስ። ስለዚህ ማሰብ ትችላለህ። የ2011 ዓመተ ምህረት የፈረንጆች እና አባቱን በአጠቃላይ የአባቱን የስልጣን ዘመን ያከተመው ክስተት በመጣበት ጊዜ ዕድሜውን አሁን ካለው 13 ዓመት መቀነስ ትችላለህ። 53 ዓመቱን የ43 ዓመት የ40 ዓመት ሰው ጎልማሳ እንደነበረ መገመት ትችላለህ። እንግዲህ መጀመሪያ ከአባቱ ሞት በኋላ እሱ ታስሮ የነበረው እዚህ ዛሬ የተገደለባት ምዕራባዊ ሊቢያ ዚንታን የምትባል ከተማ ውስጥ ነበረ። በ2011 በቁጥጥር ስር ዋለ። እንግዲህ የተለያዩ አንጃዎች ነበሩ። ጣቶቹን እንዳጣቃሉ አንዱን ወይ ሁለቱን። ከዛ በኋላ የፈቱት በ2017 ከ6 ዓመት በኋላ ነበረ። እንግዲህ ከ2017 ጀምሮ አሁን እስካለንበት ጊዜ ድረስ ለ9 ዓመታት በሕይወት ቆይቷል እስከ 53 ዓመቱ እና ዛሬ በነፍሰ ገዳዮች እጅ ሕይወቱ አልፏል። ምናልባት የጋዳፊን ታሪክ የመጨረሻ ደብዛ የሚያጠፋ ሁነት ነው ብሎ ማሰብ ይቻላል። ሳይፍ አልኢስላም ጋዳፊ የሊቢያው የቀድሞ ፕሬዚደንት ሙአመር አልጋዳፊ ልጅ በ53 ዓመቱ በዛሬው ዕለት ዚንታን በተባለች ምዕራባዊ ሊቢያ ከተማ ውስጥ ተገድሏል። ኢሳያስ ዓለም በእውነት በጣም የሚያሳዝን ነው። ከአሁን ቀደም ዓለም
ከአባቱ ሞት በኋላ የምርጫ ውድድር ውስጥ ተሳትፎ ነበረ? የሆነ ጅምር ነገር እንደነበረው አስታውሳለሁ። ግን ነገሮች በዛ ሁኔታ አልቀጠሉም። አሁን ስለ ሊቢያ አንሰማም እና አሁን እዚህ ዜናው ላይ እንደማየው የአንድ ግለሰብ ጸጥ ጫ ያለ ህይወት ነው የኖረው ላለፉት 9 ዓመታት። ምንም አይነት የመንግስት ስልጣን አልያዘም በዚህ ጊዜው። ስለዚህ ከዚህ በኋላ በዚህ መንገድ እሱን አድፍጠው ለመግደል የፈለጉ ኃይሎች ማንነት ግምት የለም እስካሁን። በአጠቃላይ ሁነቱ የሚያሳዝን የሚዘገንን ነው። በጣም የሚያሳዝን ነው። የጋዳፊ የመጨረሻ ልጅ ነው ማለት በእድሜ ሳይሆን ጋዳፊ የዘር ሐረግ እዚህኛው ላይ ተቋረጠ ማለት እንችላለን። ከጋዳፊ ልጆች ምንም የተረፉ የሉም። የጋዳፊ ልጆች የመጨረሻው ልጅ አይመስለኝም። ሌሎች ልጆች ሊኖራቸው ይችላል። ሴት ልጆችም ሴት ልጃቸው እንዳለች አውቃለሁ። ነገር ግን ትልቅ የዚህን የአልሳይፍ ሞት ከባድ የሚያደርገው ሳይፍ አልኢስላም እንደ አልጋ ወራሽ የሚታይ ልጅ ነበረ። ሊቢያን ከአባቱ ቀጥሎ ያስተዳድራል ተብሎ የሚታመንበት፣ ምናልባትም በሊቢያ ውስጥ አንጻራዊ ለውጥ ያመጣል ተብሎ በጊዜው በእውነት በ2011 ላይ ይህንን ሚና ለመጫወት ያቆበቆበ ልጅ ነበረ። አጠቃላይ ሁኔታው ግን ካታስትሮፍ ነው፣ መቅሰፍት ነው። የጋዳፊ አገዛዝና ቤተሰቦች ላይ የደረሰው ብዙ ነገር ደርሷል። አብሮ ተገድሎ ሬሳቸው የተሰጣበት አንድ ካምፕ ተሰጥቶ ሰው እንዳየው ጠቅሰናል። እና እነዛ ነገሮች በጣም የሚዘገንኑ ናቸው። አሁን ያ ሁኔታ አልፎ ሊቢያ ከጋዳፊ በኋላ ያለችበትን ሁኔታ ብዙም ዓለም ግድ የሚለውም አይደለም። በዚህ ሁኔታ ውስጥ በዚህ ከሀገሩ ሳይወጣ 6 ዓመት ታስሮ ጣቱን አጥቶ የወጣባት ከተማ ውስጥ እንደ ማንኛውም ዜጋ ሰላማዊ ኑሮ ለመኖር ፈልጎ 9 ዓመት በእውነቱ ድምፁን አልሰማንም። ከዛ በኋላ ኖሮ ሁሉ ነገር ያለፈና ወደ ኋላችን የቀረ ነው የሚመስለው። ድንገት በታወቁ ሰዎች ሲገደል እንደ ጋዳፊ በተለይ አባቱን ሊተካ የሚችል ወጣት አድርገህ ስታስበውም ያሳዝን ነው። ከዚህ ውጭ ስንወጣ ኢሳያስ በዛሬው ዕለት የኢራን ሰው አልባ በአረቢያን ሰማይ ላይ ተመቶ ወድቋል። የአሜሪካ አውሮፕላን ተሸካሚ መርከብ አብርሃም ሊንከን ነች የመታችው። ማለትም ይህ የተባለ ሰው አልባ ሻሂድ ተብሎ የሚታወቀው ሻሂድ 136 ተብሎ የሚታወቅ ራሽያ በዩክሬን የምትጠቀምበት አጥፍቶ ጠፊ ሰው አልባ ነው እና ወደ መርከቧ በመሄድ ላይ እያለ ነው የተመታው ብሏል ዘገባው የአሜሪካ ማዕከላዊ እዝ። ይህም ከፍተኛ እንዝህላልነትና ባለሙያ ያለመሆን ዝርክርክነት ነው በማለት በጽኑ አውግዘዋል። እና ከኢራን ጋር ድርድር የሚባለው ነገር ለድርድር ወይም ለእንዲህ አይነት ስምምነት ኢራን ታማኝ እንዳልሆነች አሜሪካ የሌላት አሜሪካ የማይገባት መሆኗን የሚያረጋግጥ ነው ብሏል። ስለዚህ ይህ ሰው አልባ ወደ መርከቧ አቅጣጫ መምጣቱን ተከትሎ ከመርከቧ ደረት ላይ የተነሳ ኤፍ-35 የጦር ጀት አየር ለአየር ተኩሶ መጥቶታል። ይሄም ትልቅ ክስተት ነው። የፊታችን አርብ ቱርክ ኢስታንቡል ውስጥ በኢራንና በአሜሪካ መካከል በድርድር ይደረጋል። የድርድሩ ዓላማ የኢራን የኒውክሌር ፕሮግራሞቿን 100% እንድታቆም ምንድነው ዩራኒየም ማበልጸግም ሆነ የሚሳኤል ምርቷን በተመለከተ ደግሞ ከፍተኛ ገደብ እንዲጣልባት የሚሳኤል አይነቷ ላይ እና የሚሳኤል ምርት ክምችቷ ላይ
ለወደፊትም ማምረት በምትችለው ላይ ገደብ እንዲጣልባት የሚጠይቅና ሶስተኛው ደግሞ የተጋትሎ ተራዳ የሚባለውን ኃይሏን የምትሰጠውን ድጋፍ እንድታቋረጥ የሚጠይቅ በጣም ስትራቴጂካዊ የሆነ ተግዳሮት ነው ለኢራንን የቀረበባት። በአርቡ ስብሰባ ከአሜሪካ ጋር በእነዚህ 3 ነጥቦች ላይ የምትስማማ ከሆነ ጦርነቱ ሊቀር ይችላል፣ ማዕቀቡም ወዲያውኑ ሊነሳላት ይችላል። ነገር ግን እነዚህ 3 ነጥቦች ኒውክሌር፣ ሚሳኤልና የተጋትሮ ተራዳ የሚባሉት የኢራን እስላማዊ አብዮታዊ ስርወ መንግስት የቆመባቸው 3 ዱካዎች ናቸው፣ 3 እግሮች ናቸው እና እነዚህ 3 እግሮች የሚያሳጣ አቀራረብ ነው ያላት አሜሪካ። ይህ በእንዲህ እንዳለ ነው እንግዲህ ኢሳያስ ኢራን የአሜሪካንን አውሮፕላን ተሸካሚ አብርሃም ሊንከንን እንዲመታ እነሱ እንዳቀረቡት የላከችው አንድ ሰው አልባ በዩናይትድ ስቴትስ አሜሪካ F-35 የጦር ጀት ተመቶ ወድቋል። ዓለም መቼስ ኢራን በዚህ ሰዓት የሊንከንን መርከብ ለመምታት መሞከር ሊያስከፍል የሚችለው ዋጋ ምን ያህል እንደሆነ ለኢራን ይጠፋታል ተብሎ መገመት አይቻልም። ያም ሆኖ ግን ኢራን ይሄንን ከሞከረች የሚደርስባትን ቁጣ ይታወቃል። ኢራን በእርግጥስ ተኩሳለች ወይ? እንደው ከሌላ የዜና ምንጭ የቀረበ ትንታኔ ያለ ወይ? ዓለም ነው በእርግጥስ ተኩሰዋለች ነው ማለት ሰው አልባው እንግዲህ የሚላክ ነው፣ በራሪ ነው። ሰው አልባ ስለሆነ ብቻ ሰው ስለሌለው ነው። እንዳልኩ ቦምብ የሚሸከም ነው። ከ30 እስከ ሻሂድ ነው አይደል? ከ30 እስከ 40-50 ኪሎ ድረስ ቦምብ ቢያንስ በራሽያ በምትጠቀምበት ደረጃ 30-40 ኪሎ ቦምብ መሸከም የሚችል ነው። በዚህ ነው የሚታወቀው እና ወደ በመርከቡ አቅጣጫ በመቅረብ ላይ እያለ ነው የተመታው ነው የሚለው። እንደሚታወቀው መርከቧ ያለችው ከኢራን ደቡባዊ የውሃ ዳርቻ 800 ኪሎ ሜትር ርቃ በአረቢያን ባህር በስተሰሜን ላይ ነው የምትገኘው። ስለዚህ እነዚህ ነገሮች ደግሞ የሚቀረጹ ስለሆነ አሜሪካኖች የግድ ማሳየት የሚችሉት ነው። ድብደባውን ወይም እንትኑን ሰው አልባውን መጥቶ የጣለው ከአውሮፕላን ተሸካሚው ደረት ላይ የተነሳ F-35 የጦር ጀት መሆኑ ታውቋል። አሁን ይሄ በከፍተኛ የፔንታጎንና እንዲሁም የዋይት ሃውስ ባለስልጣኖች ታይቶ መግለጫ ገና አልተሰጠበትም። ነገር ግን በጣም በጣም በዚህ ሰዓት ላይ ውጥረቱን የሚያባብስ ነው ማለት ይቻላል። ዓለም በእርግጥም ኢራን ሰው አልባ ድሮን ወደ ሊንከን መርከብ ከላከች በቱርክ ውስጥ ሊካሄድ የነበረውን የሰላም ድርድር ሊያስቀረው ይችላል። ፖሲብል ሊያስቀረው ይችላል። እንዴት ነው የሚያዩት ነው። ትልቅ በጣም ግዙፍ ወታደራዊ አሴት ናት አውሮፕላን ሸካሚዋ። ይህ የተባለው ሰው አልባ ደግሞ አጥፍቶ ጠፊ ነው እንጂ በስለላ ወይም ቃኝ በመሆን አይታወቅም። ስለዚህ ወደ መርከቧ አቅጣጫ ሲሄድ ነበር የሚለው አውሮፕላን መርከቧ ላይ ሊከሰከስና ጉዳት ሊያመጣ ነው ብሎ ነው መደምደም የሚቻለው። ስለዚህ ይሄ ማለት ደግሞ ዓርብ ዕለት ድርድር ይደረጋል የሚል ስምምነትና ቀጠሮ ተይዞ በዚህ መሃል ኢራን ከጀርባ እንዲህ አይነት ነገር አደረገች ብለው ነው እያቀረቡት ያሉት። አንትረስትወርዚ ነው ያሉት። ምንም አይነት አመኔታ ሊሰጣት የማይገባ የማይችል በማለት ነው የገለጿት። ስለዚህ ይህን መነሻ አድርጎ እነዚህን አምነው መደራደር አይቻልም ወደሚል አቋም ሊሄዱም ይችላሉ። የዓርቡ ስብሰባ በጅምር ሊቀር ይችላል። ምክንያቱም ይሄ ስብሰባ ይሄ ድርድር እንዲጀመር ከፍተኛ ግፊት ያደረጉት የሰለጠላጤው የአሜሪካ አጋሮች ናቸው። እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ የመሳሰሉትን ጨምሮ ማለት ነው። እና አሁን ግብፅ ደግሞ ከላይ ያለች ለነሱ ሲባል
እነሱ ጦርነቱን አይፈልጉም። ምክንያቱም የአሜሪካ ጦር ሰፈር በግዛታቸው ስላለ ጦርነት ቢነሳ ኢራን የሚሳይል ርምታ ወደ እነሱ ልተኩስ እንደምትችል ግምት ውስጥ በማስገባት ይህ ሁኔታ በሰላማዊ መንገድ እንዲቋጭ ከመፈለግ አሜሪካንን ዶናልድ ትራምፕን አሳምነው ቁጣውን አብርዱ፣ አንዴ እጆን ከቃታ ያንሱ፣ እስቲ በድርድር የመጨረሻ ሙከራ እናድርግ በሚል ይህን ያመቻቹት እነሱ ናቸው። ነገር ግን አሁን የተፈጠረው የሰው አልባ አደጋ ዶናልድ ትራምፕ የሚፈልጉትን እርምጃ ለመውሰድ ያስችላቸዋል። በዚህ በሰላጤው ያሏቸውን አጋር የአረብ ሀገራትን ከዱ፣ አታለሏቸው የሚል ነገር ሊያመጣባቸው ይችላል። ምክንያቱም እሳቸው ምንጊዜም ለድርድር ዝግጁ ሆነው ሳለ በጣም ተንኮለኛና ሸፍጠኛ በመሆን ጉዳዩን የቀየረችው ራሷ ኢራን መሆኗን በሻሂድ 136 ስባሪ ማስረጃ ማድረግ ስለሚችሉ የአካባቢ ሁኔታ እንደኔ በቋፍ ውስጥ ያለ ነው እና የአርብ ድርድርን አስበህ ብትጠብቅም ከአርብ በፊት ተኩስ ሊከፈት ይችላል። ድርድሩም ተካሂዶ የዛን ጊዜ ምሽት ሊቀጥል ይችላል። ምክንያቱም እነዚህ ሶስት ለድርድር የቀረቡት ጉዳዮች የኢራን እስላማዊ አብዮታዊ ሪፐብሊክ የተመሰረተበትና የቆመበት ዱካዎቹ ናቸው። ሶስት እግር እንደዚህ ሶስቱ የኒውክሌር ቦምብ ወይም የኒውክሌር አምቢሽን፣ የሚሳኤል ዋናው ኢራን መከላከያ ጋሻ የምትለው ነው። እንደገና ደግሞ የተራዳ ኃይሎችና የሂዝቦላ በጣም ከዚህ የፋርሷ ኢራን መነሳት አረጋጋጭ ተቀጽላዎች ናቸው እነዚህ እና እነዚህ ሶስቱን ለመተውና ይህን አሜን ብላ እንድትቀበል ነው የምትጠበቀው አርብ እና ይህ ካልሆነ ዶናልድ ትራምፕ የተሟላ ኃይል እዛ ስላለን ጥሩ ላይሆን ይችላል ከዛ በኋላ የሚፈጠረው ነገር በሚል አስቀምጠዋል። እንዳልከው ለጥያቄው መልስ ለመስጠት ይሄ የሆነ የተፈጠረ ሁነት ብዙ ነገሮችን የመቀየር ጦርነቱን የማፋጠን የታቀደውን ድርድር የማስቀረትም ፖቴንሻል ያቅማለሁ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና